ዛሬ ማይክሮሶፍት ኤክሴል ቱቶሪያላችን ደግሞ ስለ ቴክስት ፎርሙላዎችን እንመለከታለን። እዚህ ፎርሙላ ታብ ስር ስንገባ እዚህ ጋር ቴክስት የምትላለች ከነዚህ መሃል ለእናንተ ይጠቅማል ያልኳቸውን እና ሌፍት፣ ራይት፣ ሚድ፣ ሌን፣ ሎወር፣ ፕሮፐር፣ አፓር፣ ፋይንድ፣ ሪፕሌስ እንደ ሰብስቲቱት የሚሉ ነገሮችን አንድ በአንድ እያንዳንዱ አርጉመንት ለምን ፐርፐስ እንደምትጠቀሙት በምሳሌ የማሳያችሁ ይሆናል። ከእናንተ የሚጠበቀው ቪዲዮን ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት ትምህርቶች በነፃ ማግኘት ትችላላችሁ። ኦኬ አሁን ከሌፍት እንጀምር። ሌፍት ፋንክሽን ዳታ አለ፣ ሄሎ የሚል ዳታ ነው የምንጠቀመው። እዚህ ጋር እነዚህ ሪዛልቶች አሉ። ሌፍት ፋንክሽን በመጠቀም ይሄኛው ዳታ ላይ ዲፔንድ ሆነ እንዴት አድርገን እነዚህ አይነት ነገሮችን ማምጣት እንደሚችሉ ላሳያችሁ። ለምሳሌ እዚህ ጋር እንምጣና ኢኳል ብለን ሌፍት ፋንክሽናችንን እንጠራ። ሌፍት ፋንክሽናችን ስንጠራ ሁለት አርጉመንት ይወስዳል። አንደኛ ቴክስት፣ ሁለተኛ ደግሞ ነምበር ኦፍ ካራክተር። ቴክስት ማለት ጊቨን ዳታችን ነው። ወይ ደግሞ አንፈልግም ካልን ምን እናደርጋለን መሰላችሁ? በዚህ መልኩ አርገን እኛ መጻፍ እንችላለን። ሁለተኛ ደግሞ ነምበር ኦፍ ካራክተር። ነምበር ኦፍ ካራክተር ማለት ምን ማለት መሰላችሁ? ለምሳሌ ሌፍት ዳለ በሌፍት በኩል ሁለት፣ ለምሳሌ ሁለት ካልኩት ሌፍት ሳይድ ላይ ሁለት ካራክተሮችን ኤክስትራክት አድርጌ ያወጣልኝ እንደማለት ነው። አያችሁ ኢንተር በምልበት ሰዓት ኤችኢ አመጣልኝ። ሎወር ኬስ ያደረገበት ምክንያት እኔ ስጽፍ ሎወር ኬስ ስለሆነ። እዚህ ጋር ደግሞ እንምጣና እዚህ ሌፍት ፋንክሽን ልጥራትና ከዛም በኋላ ቴክስቱን ይሄ ልስጠው። ከዛም በኋላ ነምበር ኦፍ ካራክተርን ሁለት ላድርግና ከዛ ኢንተር ልበል። አሁን ምን ይመልስልኛል ማለት ነው? ሄሎ ከሚል ወርድ መሃል ኤችኢ ሁለቱን ካራክተር በሌፍት ሳይድ ያለውን ይመልስልኝ። ይሄ አፐር ኬስ ነው፣ ምክንያቱም ሄሎ የሚለው የተጻፈው እዚህ ጋር በአፐር ኬስ ስለሆነ። ሌላኛው ደግሞ እዚህ ጋር እንምጣና ኢኳል ብለን ሌፍት ፋንክሽናችን ከጠራን በኋላ እዚህ ጋር እንምጣ። ቴክስታችን እዚህ ጋር እንስጥና ከዛም በኋላ ቴን እንበለው። አሁን እዚህ ጋር ምንድነው የሚፈጠረው ስታስቡ? አሁን ሄሎ የሚለው ቴክስታችን ሌንግዙ 5 ነው፣ እኛ የሰጠነው ግን 10። በሌፍት ሳይድ ያለው 10 ካራክተር ኤክስትራክት አድርጋ ያወጣልኝ እያለ ነው። ስለሌለው እንዴት ነው ያወጣልናል መሰላችሁ? ሆል ቴክስት ያወጣል። ይሄው ሙሉ ቴክስቱን በዚህ መልኩ ያወጣልናል ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር እንምጣና ሌፍት ፋንክሽናችን እንጠቀም። ከዛም በኋላ ይሄ ቴክስታችን እንትን እንበልና ነምበር ኦፍ ካራክተር 0 እንበል። ከዛም በኋላ ምን ይመልስልናል መሰላችሁ? ኤምፕቲ ብላንክ ቦታ ነው። በቃ 0 ስንሰጠው ነምበር ኦፍ ካራክተር። ሌላኛው ደግሞ እዚህ ጋር እንምጣና ሌፍት ፋንክሽናችን እንዲህ ካልን በኋላ ሄሎ እንስጠው። ከዛም በኋላ -1 ስንሰጠው ምንድን ነው የሚመልስልን? ይህ ማለት ነምበር ኦፍ ካራክተር -1 ማለት አዘ ሌፍት -1 ማለት የማይባል ነገር ነው አይደል? ነምበር ኦፍ ካራክተር። ስለዚህ ይሄ ምንድነው? በቃ ኢረር ቫልዩ በዚህ መልኩ ያወጣልናል ማለት። ስለዚህ ማይክሮሶፍት ኤክሴል ውስጥ በዚህ መልኩ አድርጋችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ ከስትሪንግ ሌንግዝ በላይ የሆነ ለምሳሌ 5 ሆኖ ሳለ 10 ስንጠይቀው ሙሉ ነው የሚመልስልን። ሌዛዋን ኔጌቲቭ ከሰጠነው ደግሞ ኢረር ጀነሬት ያደርጋል። 0 ከሆነ ደግሞ ብላንክ ነው የሚመልስልን ማለት ነው። ኦኬ ራይትን ምንየው ራይት ፋንክሽን ነው። ማይክሮሶፍት ኤክሴል ውስጥ ደግሞ አዘ ራይት ሳይድ ያሉ እንደ ካራክተር ለምሳሌ አዘ ራይት ሳይድ ሁለት ከሆነ አዘ ራይት ሳይድ ያሉ እንድ ላይ ሁለቱን ካራክተር ይመልስልናል ማለት ነው። ለምሳሌ እንበልና እዚህ ጋር መተን ኢኳል ብለን ራይት ፋንክሽናችን እንጥራ። ምን ይላል? ሪተርን ዘ ስፔሲፋይድ ነምበር ኦፍ ካራክተር ፍሮም ዘ ዋት ኤንድ ኦፍ ቴክስት ስትሪንግስ። ከኤንዱ ማለት ነው ከመጨረሻ ላይ አዘ ራይት ሳይድ ካለው ለምሳሌ ላይፍ የሚለው ቆማ ላድርግና ሁለት ካራክተር አዘ ኤንድ ያለውን መልስልኝ ካልኩ ምን ይመልስልኛል? ኤፍ እና ኢ ነው አይደል? ኢ መጨረሻ ላይ ያለው ይሄው ኤፍ እና ኢ ይመልስልኛል። እቺኛው ደግሞ በዚህ መልኩ እንትን ማድረግ ትችላላችሁ። ለምሳሌ ራይት የሚለውን ልጻፍና ከዛም በኋላ እንደዚህ ላይፍ የሚለው በዚህ መልኩ ከጻፍኩት ነምበር ኦፍ ካራክተራችን በዚህ መልኩ ከሰጠሁት አሁን ምን ይመልስልኛል? ኤፍኢ ይመልስልኛል ማለት ነው። ሌላኛው ደግሞ ላይፍ ሙሉ ጽሁፉን የሚመልስበት ሚንስ ደግሞ እዚህ ጋር እንምጣና ራይት የሚለውን ፋንክሽናችን ከጠራን በኋላ ሁለት አርጉመንት አይደለም የሚወስደው ቴክስታችን እዚህ ጋር እንስጠው። ከዛም በኋላ ነምበር ኦፍ ካራክተር ግሬተር ዛን ነምበር ኦፍ ስትሪንግ ከሆነ ደግሞ ዎል ቴክስት ይመልስልናል ማለት ነው። አሁን እኛ በኢንድ ኦፍ ቴክስት ላይ ካሉት ካራክተሮችን 10ን መልስልኝ ነው ያልኩት። 10 ስለሌለው ምን ያደርጋል? ሙሉ ነው የሚመልስልኝ ማለት ነው። እዚህ ጋር ደግሞ እንምጣ ኢኳል እንበልና ራይት ፋንክሽናችን እንጥራ። ራይት ፋንክሽናችን
በዚህ መልኩ ስንጠራ ላይቭ የምትላለች። ከዛም በኋላ ምን እናደርጋለን? እዚህ ጋር 0 እንበል ውስጥ ምን ይመልስልናል? ብላንክ ያደርጋል ማለት ነው። አዘራይት 0 መልስልን ካልኩት ብላንክ ቦታ ወይ ደግሞ ኤምፕቲ ሴል ይመልስልናል። ሌላ ደግሞ ኤረር የሚያመጣበት ሚንስ አለ። እሱም ደግሞ ራይት የሚለውን ፋንክሽናችን እንጥራ። ከዛም በኋላ ምን እናደርግ? እንደዚህ ቴክስታችን እንስጥና ከዛም በኋላ ነምበር ኦፍ ካራክተሩ -2 እንበል እስቲ። ያኔ ምን ያደርግልናል ማለት ነው? ኤረር ቫልዩ በዚህ መልኩ ጀነሬት ያደርጋል። እስካሁን ባየነው እንዴት አድርጋችሁ በቀላሉ መንገድ ሌፍት እና ራይት ፋንክሽን በቀላሉ መንገድ መጠቀም እንደሚችሉ አሳያችሁ። አሁን ደግሞ የምናየው እንዴት አድርጋችሁ ሚድ ፋንክሽን እንደምትጠቀሙ ላሳያችሁ። ሚድ ፋንክሽን ታሶ ዩኒክ የሚል ጽሁፍ አለ። እዚህ ጋር መጥቼ ሚድ ልጻፉ። ሪተርን ዘ ካራክተር ፍሮም ዘ ሚድል ኦፍ ዘ ቴክስት ስትሪንግ ጊቨን ስታርቲንግ ፖዚሽን እንደ ሊንክስ ላይ ዲፔንድ ሆኖ ነው የሚመልስልን። ለምሳሌ እንዲህ እናድርግ። ቴክስታችን ይሄ ነው። እንዲህ እናድርግ። ስታርት ነበር ኬት ሊጀምርልኝ ይለኛል። እኔ ከስድስተኛ ካራክተር ጀምር እለዋለሁ። ከዛም በኋላ ስንት ካራክተር ደግሞ ያምጣል? ለምሳሌ እኔ የሚፈልገው 7 ካራክተር ከሆነ በዚህ መልኩ ሰጣለሁ። እንዲህ ላድርግና ኢንተር በምልበት ሰዓት ዩኒክ ያመጣልኛል። ምን ማለት ነው? ለምሳሌ ታሶ ደብሊው የሚለው ምን ላይ ነው ያለው? 5ኛ ስፔስ ላይ 6ኛ አይደለ? ከዛ በኋላ ያለውን 7 ይመልስልኛል ማለት ነው። እዚህ ጋር ደግሞ በጽሁፍ መልኩ እዚህ ጋር እንምጣ። ከዛም በኋላ ሚድ ፋንክሽናችን እዚህ ጋር እንጥራት። ከዛ እንዲህ ካረግን በኋላ እዚህ ውስጥ ምን እንጻፍ? ታሶ ስፔስ ዩኒክ ብለን ይሄኛው ከፈለጋችሁ ግልጽ እንዲሆንላችሁ ማንበብ ትችላላችሁ። ሄልፕ ማለት ነው። እንዲህ ከጻፍኩት ከዛ ምን አደርጋለሁ? እኔ 6ኛ ከዛ 7ኛ መልስልኝ ካልኩትና እንዲህ ካልኩት ምን ይመልስልኛል? ዩኒክ ይመልስልኝ። ኦኬ እዚህ ጋር ደግሞ 0 አይደለም የሚመልስልን። እሱን ደግሞ ለማግኘት እንዴት እንደሆነ ላሳያችሁ። እዚህ ጋር እንምጣና ሚድ ፋንክሽናችን ከጠራን በኋላ እዚህ ቴክስታችንን እንሰጣለን። ከዛም በኋላ ስታርት ነበር እዚህ ጋር ለምሳሌ 15 ልበል። ከዛም በኋላ 7 ልስጠው። ከዛ እንዚህ አድርጌ ኢንተር ካልኩት በኋላ ባዶ ቦታ ይመልስልኛል። ለምን ይመስላችኋል? ስታርት ነምበሩ 15 የሆነ ቶታላችሁ ስንት ነው? 10 11 ነው። ስለዚህ ስታርት ነምበሩ ግዴታ ነምበር ኦፍ ሌንግዝ ኦፍ ስትሪንግ ከሆነ ከቴክስታችሁ በላይ ከሆነ ብላንክ ስፔስ ይመልስላችኋል ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር እንምጣና ኢኳል ብለን ሚድ ለምሳሌ ነምበር ኦፍ ካራክተሩ ደግሞ ቢበልጥስ? እዚህ ጋር እንምጣ። ከዛ ይሄ እንስጠውና ከዛ ደግሞ ስታርት ነምበሩ ከ6 ጀምርለዋለሁ። ከዛም በኋላ ነምበር ኦፍ ካራክተሩ 15 ብሎ ምንድነው የሚያደርገው? እዚህ ጋር ይሄ ምንድነው የሚያደርግ ይመስላል? ሙሉ ቴክስቱን ይመልስላችኋል። ለምሳሌ እኔ ከስንት ነው ጀመርኩት? ከ6 አይደለ? አሁን እዚህ ጋር መጥቼ ከ1 ብሎ ምን ያደርጋል? ታሶ ዩኒክ ብሎ ሙሉ በዚህ መልኩ ይመልስልኛል ማለት ነው። ይሄኛው አሁን ስነካካ ነው። ኢዝ ኢኳል ቱ ሚድ ከዛም በኋላ ቴክስታችን ይሄ አይደለም ይሄ። ከዛም በኋላ ስታርት ነምበሩ ከስንት ጀምርልኝ? ከ1። ከዛ በኋላስ ነምበር ኦፍ ካራክተር ስንት ሲሆን 15። ግን እያዝነው ቴክስታችን 15 አይሞላም አይደል? አሁን ምንድነው የሚመልስልኝ? ሙሉ ነው የሚመልስልኝ ማለት ነው። ኦኬ አሁን ደግሞ ኢረር ጀነሬት የሚያደርግበት ታይም አለ። ሚድ ፋንክሽን በምንጠቀምበት ሰዓት መች ነው ኢረር ጀነሬት የሚያደርገው? ለምሳሌ እዚህ ጋር እንምጣና ሚድ ፋንክሽናችን ልጥራ። እንዲህ ካርኩ በኋላ ቴክስታችን ይኸው ታሶ ዩኒክ የሚል አለ፣ ኮማ ስታርት ነምበር -1 ላድርገው። ከዛ ኮማ ላድርገን ነምበር ኦፍ ካራክተሩ 6 ላድርገው። ከዛ እንዲህ በማድረግበት ሰዓት ምንድነው ጀነሬት የሚያደርገው? ኢረር ቫልዩ ነው። ስለዚህ ስታርት ነምበሩ ዳዝ ኖት ሌዘን 0 ወይ ደግሞ ኔጌቲቭ መሆን አይችልም ማለት ነው። ሌላኛው ደግሞ እዚህ ጋር እንምጣና ሚድ በሆነ ሚንስም ኢረር ሊያመጣ ስለሚችል እዚህ ጋር ከመጣን በኋላ ቴክስታችን ታሶ ዩኒክ እንውሰድና ስታርት ነምበራችን 5 ይሁን። ከዛም በኋላ ነምበር ኦፍ ካራክተር ደግሞ -3 ብንለው አሁንም ምንድነው ጀነሬት የሚያደርገው? ኢረር
ጄኔሬት ያደርጋል ማለት። ስለዚህ ማይክሮሶፍት ኤክሴል ውስጥ ሚድ ፋንክሽን በምንጠቀምበት ሰዓት ብላንክ ስፔስ የሚያወጣበት ታይም አለ። እሱም ነምበር ኦፍ ካራክተር ግሬተር ዛን ሌንግዝ ኦፍ ስትሪንግ ከሆነ ማለት ነው። ከተሰጣችሁ ቴክስት በላይ የጠየቃችሁ በላይ ከሆነ ብላንክ ስፔስ ያወጣል። ነገር ግን ደግሞ ኢረር ቫልዩ ጀነሬት የሚያደርግ ስታርት ነምበሩ ሌዛን 0 ወይ ደግሞ ኔጌቲቭ ሲሆን፣ ሌላኛው ደግሞ ነምበር ኦፍ ካራክተሩ ሌዛን 0 ወይ ደግሞ ኔጌቲቭ ሲሆን ያኔ ምን ጀነሬት ያደርጋል ማለት ነው? ኢረር ጀነሬት ያደርጋል ማለት ነው። እዚህ ጋር ደግሞ ሌን መጣ። ሌን ማለት ሌንግዝ እንደማለት ነው። ኦኬ አሁን እዚህ ጋር 5 እንዴት እንደመጣ ላሳያችሁ። እዚህ ጋር እንምጣና ኢኳል ብለን ሌን ፋንክሽናችን እንጠራለን። ምን ይላል? ሪተርንስ ዘ ነምበር ኦፍ ካራክተር ኢን ኤ ቴክስት ስትሪንግ ይላል። እሺ ከዛ አንድ አርጉመንት ነው የምትወስደው ቴክስት ይሄው እንዲያደርግና እንዲያረጋለሁ 5። ሌላኛው ደግሞ እዚህ ጋር ሌን ብዬ ልጻፍና ከዛም በኋላ በእጄ ደግሞ ልጻፈው። እስቲ በዚህ መልኩ ልጻፈውና እንዲህ ካርኩት በኋላ ኢንተር ልበለው። ስንት? 5 አመጣ። ሌላኛው ደግሞ ኢኳል ብዬ ሌን ካልኩት በኋላ እንዲያርጌ 1 2 3 ልበልና ኢንተር ካልኩት ስንት አመጣ? 3። ስለዚህ ነምበር ኦፍ ካራክተሩን ምን ያደርጋል? ካውንት ያደርግልናል ማለት ነው ሌን ፋንክሽን። ኦኬ ሌላኛው ደግሞ እዚህ ጋር ምን አለ? ስለ ሎወር ፋንክሽን እዚህ ጋር የምንጠቀመው ዳታ ሄሎ የሚል ወርድ ነው የምንጠቀመው። ስለዚህ ማይክሮሶፍት ኤክሴል ውስጥ ሎወር ፋንክሽን በምንጠቀምበት ሰዓት ምን አይነት ለውጥ ያመጣል የሚለውን ነው። እዚህ ጋር እንምጣና ኢኳል ብለን ሎወር የሚለው ፋንክሽን እንጥራ። ምን ይላል? ኮንቨርት ኦል ሌተር ኢን ቴክስት ስትሪንግ ቱ ዋት ሎወር ኬስ፣ በሎወር ኬስ እንዲጻፍ ያደርጋል ይላል። ለምሳሌ እኔው እዚህ ጋር መተን እኔ በዚህ መልኩ በአፐር ኬስ ቢጽፍና እንዲባረግ ምን ያደርጋል? ሁሉም ወደ ሎወር ኬስ ይመልሳል ማለት ነው። እሺ ሌላኛው ደግሞ እዚህ ጋር መጥቼ ሎወር ከዛ ቴክስቱን ይሄ ደግሞ ልስጥ። ከዛ እንዲህ ላድርግ። ኢንተር በምልበት ሰዓት ምን አደርጋ? ሁሉም በሎወር ኬዝ ይጽፋል። እሺ እዚህ ጋር ደግሞ ስፔሻል ነገር አለች እንበልና ኢኳል ብለን ሎወር ፋንክሽናችን ብንጠራ ከዛም በኋላ ይሄኛው ቁጥር ብንሰጠው ለምሳሌ እንዲህ እናደርግና 1 2 3 ከዛም በኋላ እንዲህ ብናደርግ ካረግ ምን ይለናል? እዚህ ጋር ይሄ አፐር ኬስ ሎወር ኬስ ስለሌለው እንደወረደ ያመጣልናል ማለት ነው። ስለዚህ እንዴት አድርጋችሁ ሎወር ኬስ እንደምትጠቀሙ ሎወር ፋንክሽን እንደምትጠቀሙ በዚህ መልኩ አሳያችሁ። ሌላኛው ደግሞ ፕሮፐር የሚል ፋንክሽን አለ። ፕሮፐር ብዙ ጊዜ የሚሰራው እንዴት መሰላችሁ? ሁለት ቴክስት ካላችሁ እያንዳንዱ የመጀመሪያው የወርዱ የመጀመሪያ ፊደሉን አፐር ኬስ ያደርጋል። ግዴታ ነው። ለምሳሌ እንመጣለን እዚህ ጋር ታሶ ዩኒክ የሚል አጻጻፉ እዚህ በትክክል ነው ተጻፈው፣ እዚህ ጋር ግን ዝብርቅርቅ ያለ ነው። ስለዚህ እሱን ነገር ለማስተካከል እዚህ ኳልቶ ብለን ፕሮፐር ፋንክሽን እንላለን። ኮንቨርት ቴክስት ስትሪንግ ቱ ፕሮፐር ኬስ ይላል። ዘ ፈርስት ሌተር ኢን ኢች ወርድ፣ እያንዳንዱ ቃላት ውስጥ የመጀመሪያው ፊደላት ምን ይሆናል? አፐር ኬስ ይሆናሉ። ኤንድ ኦል አዘር ሌተር ቱ ሎወር ኬስ፣ ከመጀመሪያው የወርዱ የመጀመሪያ ፊደል ውጪ ሌሎቹ ሎወር ኬስ ይሆናሉ እንደማለት ነው። ለምሳሌ ይሄኛው እንምጣ። ከዛም በኋላ ታሶ ዩኒክ የሚለውን እናምጣና ከዛም በኋላ ምን እናርግ? እንዝጋ አንደርጉ ምን ስለሆነ ምን ያደርጋል? ይኸው በስርዓት ታሶ ዩኒክ ይሄ ሎወር ኬስ ነበር፣ ከዚህ አፐር ኬስ ነበር፣ አስተካክሎ የመጀመሪያው ፊደላትን ብቻ አፐር ኬስ አድርጎ ይጽፍልናል። ሌላኛው ደግሞ እንበልና ይሄም እንዴት እንደመጣው ላሳያችሁ። እዚህ ጋር ኢኳል ብለን ፕሮፐር ፋንክሽናችንን እንጥራ። ፕሮፐር ፋንክሽን ከጠራን በኋላ አሁን ለምሳሌ እኔ እንዲህ ልጻፍ፣ ከዛ ካፕስ አድርጌ እንዲህ ልጻፍ፣ ከዛ እንዲህ ላድርግ፣ ካፕስ ላድርግ፣ እንዲህ ላድርግ። እስቲ እንዲህ ልጻፍና ልጠይቀው በፕሮፐር ኬስ። አያችሁ እንዲያርጉ ጽድት አድርጎ ይመልስልናል ማለት ነው። እዚህ ጋር ደግሞ ችግሩ ምን መሰላችሁ? እዚህ ጋር እንምጣና ዋን ሞር ላሳያችሁና ፕሮፐር ፋንክሽን እንዲህ ከሆነ በኋላ ይሄኛው እንስጠው። ይሄው በዚህ መልኩ እሱ ይመልሳል። ነገር ግን ይሄ ነገር ላይ እንዴት ነው የሚለውን ነው። ኢኳል ብለን ፕሮፐር ፋንክሽናችን እንጥራ። ከዛ ይሄኛው ኢትስ አሜዚንግ የሚለው ወርድ እንስጠው። ከዛም በኋላ መልሴ በምንዘጋበት ሰዓት ምን ያደርጋል መሰላችሁ?
ከአፖስትሮፍ በኋላ ያለችውን ኤስ እንደ ሌላ ወርድ አሰባትና ካፕስ አደረጋት። ስለዚህ እዚህ ጋር ትንሽ ድሮባክ ወይ ደግሞ ሊሚቴሽን አለው ማለት ነው። ለምሳሌ ከስፔስ በኋላ ያለው ከዶት በኋላ ያለው እንበልና ለምሳሌ ቲ ዶት ዩቲዩብ ሊበል ታሶ ዩቲዩብ ለማለት ነው ሊበልና እሱ እንዴት እንደሚያደርግ እንየው። ለምሳሌ እዚህ ጋር መጥቼ ኢኳል ፕሮፐር ቢሎ ይሄኛውን ቢሰጠው ከዛ እንዲህ ካረኩት በኋላ ምን ያደርጋል? ይሄው ቲንክ ካፕሳ ዋይ ካፕሳ አድርገ ቲስ ትክክል ነው። ዋይ ግን መሆን አልነበረበትም አይደል? ስለዚህ ፕሮፐር ፋንክሽን እዚህ ጋር ድሮባክ ወይ ደግሞ ሊሚቴሽን አለው ማለት ነው። ኦኬ ሌላኛው ደግሞ አፐርኬስ ማይክሮሶፍት ኤክሴል በምንጠቀምበት ሰዓት አፐርኬስ እንዴት ነው የምንጠቀመው? ኦኬ እዚህ ጋር እንምጣና ኢኳል ብለን አፐርኬስ ኮንቨርት ቴክስት ስትሪንግ ቱ ኦል አፐርኬስ ሌተር እያንዳንዱ ቃላት ውስጥ የሚገኙ ፊደላትን ወዴት ነው የሚቀይረው? ወደ አፐርኬስ ይቀይራል ማለት ነው። ለምሳሌ እቺ ወርድ እንስጣት፣ ከዛ እንዲህ እናድርጋት፣ ምን አድርጋ ሄሎ በትልቁ ይጽፋል። ሌላኛው ደግሞ እኛ እስቲ እንጻፍና ቁጥሮች ጋርስ እንዴት ነው የሚለው እኛው 1 2 3 እንዲህ እናደርግና እንዲህ እናደርግ። ቁጥሮች ጋር ምንም አይሰራም፣ በቃ እንደነበሩ ይቀጥላሉ ማለት ነው። ስለዚህ ፕሮፐርም ሎወርም አፐርም እንዴት እንደምትጠቀሙ አሳያችሁ። እሺ ሌላኛው ደግሞ ስለ ምንድነው? ስለ ፋይንድ እናውራ። እስቲ ስለ ፋይንድ እናውራ። እሺ አሁን ፋይንድ እንዴት እንደሚገኝ ላውራ። አምስቱ ለምሳሌ እንበልና እዚህ ጋር ኢኳል ብለን ፋይንድ ፋንክሽን ላሳያችሁ። ፋይንድ ምን ይላል? ሪተርን ዘ ስታርቲንግ ፖዚሽን ኦፍ ዋን ቴክስት ፖዚሽን ነው የምናገረው ስትሪንግ ዊዝን አናዘር ቴክስት ስትሪንግ። ፋይንዱ ምንድነው? ኬንሰሲቲቭ ነው ማለት ነው። እሺ እንዲህ እናድርግ። ፋይንድ ቴክስት ማንን ነው የምትፈልገው? እኔ እቺ ወርድ ነው የምፈልገው። የት ውስጥ ነው የምትፈልገው? ዊዝን ቴክስት ነው። የት ውስጥ ነው የምትፈልገው? ሶፍትዌር ኢንጂነሪንግ የሚለው ውስጥ ትፈልጋለሁ። እሺ ስታርት ነበር ከየት ይጀምርልኝ? ከመጀመሪያ ከቢጊኒንግ ይጀምርልኝ። እንዲህ አድርግልኝ። ኢንተር ይለዋል። ስንተኛ ላይ ይገኛል እያለኝ ነው? አምስተኛ ላይ። ሌትስ ቼክ ኢት። ኤስኦኤፍ እስከ 4 አይደለ? ደብሊው በኋላ አምስተኛ ፖዚሽን ላይ ይገኛል ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር እንምጣ። ኤክሰለንት የሚለው ኤክሰለንት ኤክሴል ቲቸር ይላል። እዚህ ጋር ኢኳል ብለን ከዛም በኋላ ምን እንበለው? ፋይንድ ቴክስት ማን ነው የምትፈልገው? ኤክሴል የሚል ፋይል ፈልጋለሁ። ከዛም በኋላ የት ውስጥ ነው የምትፈልገው? ኤክሴል ኤክሰለንት ኤክሴል ቲቸር የሚለው ውስጥ ፈልጋለሁ። እሺ ስታርት ነምበሩ ስንት ነው? 1 ይለዋለሁ። ከዛም በኋላ ምን አደርጋል? ኢንተር ስለው 1 ይመልስልኛል። ይሄው ኤክሰለንት የሚለው ውስጥ ኤክሴል የሚል የመጀመሪያ ቃል አለ። ነገር ግን እዚህ ጋር ደግሞ እችን አንዷን ምን ላድርግ? እስቲ 2 ላድርግና ሊዮ ስንት ይለኛል? 11። ለምን 11ኛ ላይ ያው እዚህ ጋር ማለች 11ኛ ላይ ልክ ነኝ ማለት ነው። ስለዚህ ፋይንድ ፋንክሽን በዚህ መልኩ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው? ሪፕሌስ ፋንክሽን አለ። ሪፕሌስ ፋንክሽን እንዴት እንደምትጠቀሙ ደግሞ ላሳያችሁ። ዳታችን ይሄ ነው። ኢኤፍጂኤች የሚላል ለምሳሌ እዚህ ጋር እንምጣ። ይሄኛው እንዴት እንደመጣ ላሳያችሁ። ይሄ ሪዛልት እንዴት እንደመጣ ከዛ ምን እንልበለው መሰለ? ሪፕሌስ ፋንክሽናችን እንጥራ። ምን ይላል መሰላችሁ? ሪፕሌስ ስንት አርጉመንት አለው? ወደ 4 አርጉመንት አለው። ከፈልጋችሁ እዚህ ጋር ክሊክ ስታረጉት እዚህ ጋር ማብራሪያ ያመጣላችኋል። እናንተ ማንበብ ትችላላችሁ፣ ችግር የለውም። አሁን ጊዜውን ከማጠፋባቸው እዚህ ጋር ኦልድ ቴክስት ይጠይቀኛል። ሪፕሌስ ኦልድ ቴክስት። እሺ ከዛ ስታርት ነበር፣ ከዛ ኬት ልጀምር እንደማለቱ ነው። እሺ ከዛ እዚህ ጋር ደግሞ ነምበር ኦፍ ካራክተር ስንት ካራክተር። እዚህ ጋር ደግሞ ኒው ቴክስት ይለኛል። ኦልድ ቴክስታችን ምንድነው የሚሆነው? ይሄ ነው የሚሆነው። ኮማ ስታርት ነምበር ከስንት ልጀምርል? ከ5 ጀምርልኝ። ከ5ኛ ማለት ከስንት ማለት ነው? ከኢ ጀምር እንደማለት ነው። እሺ ስንት ካራክተር ልታረገው ነው? ለምሳሌ እኔ 4 ካራክተር ሪፕሌስ ላደርገው ነው። በምንድን ነው ሪፕሌስ የምታደርገው ካለኝ እኔ በዚህ በፕላስ ምልክት ሪፕሌስ ማድረግ ፈልጋለሁ ይለዋለሁ። ከዛም በኋላ ኢንተር ይለዋለሁ። ተመልከቱት እንግዲህ እንዴት እንዳደረገ። ኢኤፍጂኤች ፕላስ ኢኤፍጂኤች አለ። ስንት እንትን ነው አልኩት? እኔ 4 ነው አልኩት አይደለ? እሺ እንደዚህ አይነት ማድረግ ከፈለጋችሁ ደግሞ
እቺን ስንት እናድርጋት? 3 እናድርግ። ከዛ ኢንተር እንበል። ስንት መጣ? አሁን ይሄው ልክ እንደዚህ መጣ ማለት ነው። 3 ፊደላትን በዚህ ሪፕሌስ አርግልኝ እያልኩ ነበረ ማለት ነው። ሌላኛው ደግሞ እዚህ ጋር እንምጣና ሪፕሌስ ፋንክሽናችን እንደዚህ እንጥራ። ከጠራም በኋላ ኦልዱ ማን ነው? ኦልዱ ይሄ ነው። እሺ ስታርት ነምበሩ ስንት ይሆን? 5 ይሆን ከኢ በኋላ ያለው። ከዛ ነምበር ኦፍ ካራክተር 8 ይሆን። ከዛ በምን ሪፕሌስ ላድርግልህ? በስታር አርግልኝ ይለዋለሁ። ከዛ እንዲያርጋለሁ። ስንት መጣ? ይሄው ከአምስተኛ በኋላ ያሉ 8ቱ ፊደላት በስታር ተተክተዋል ማለት ነው። ኦኬ እዚህ ጋር ደግሞ ኢረር የሚያመጣበት ሚንስ አለ። ኢረር የሚያመጣበት የታወቀ ነው። እዚህ ጋር እንምጣ። ኢኳል ብለን ሪፕሌስ እንበልና ኦልድ ቴክስታችን ይሄ ነው። እንዲህ እንበልና ስታርት ነምበሩ ለምሳሌ -1 የማያስኬድ ማለት ነው። ከዛ ነምበር ኦፍ ካራክተር 5 እንበል። ከዛም በኋላ ይሄኛውን እንዲህ እናድርግ። ከዛ እንዲያድርገ ስንለው ኢረር ያመጣል ማለት ነው። ዘሴሚስትሩ ሌላ ኢረር የሚመጣበት ኬዝ ደግሞ ሪፕሌስ። ከዛም በኋላ ሪፕሌስ ፋንክሽናችን እንጥራ። ኦልድ ቴክስታችን ይሄ ነው። ከዛ ስታርት ነምበሩ 5 እንበል። ከዛ ነምበር ኦፍ ካራክተር -5 ይላለው። ከዛ ኒው ቴክስት ደግሞ ኬ ልበል እስቲ። ከዛ እንዲያርገ ኢንተር ልበል። በዚህ መልኩ ሪፕሌስ ያደርግልናል ማለት። ስለዚህ ኢረር የሚያመጣበት ሚንስም ነገርኳችሁ። ስለዚህ ማይክሮሶፍት ኤክሴል ውስጥ ሪፕሌስ ፋንክሽን በዚህ መልኩ እያንዳንዱ አርጉመንት ስንቀይር የማውን ቫልዩ ስናስገባ የሚያመጣው ጣጣ ወይ ደግሞ ችግር በዚህ መልኩ አሳያችሁ። ሌላኛውና የመጨረሻው ደግሞ ሰብስቲቱት ፋንክሽን ነው። ሰብስቲቱት ፋንክሽናችን ደግሞ እንግዲህ እንዴት እንደምትጠቀሙ ላሳያችሁ። ለምሳሌ እሺ እዚህ ጋር አለ። ይሄኛው ዳታ የቀደሙ ነው። ሪፕሌስ ነው መጣው። እዚህ ጋር ልምጣና ሰብስቲቱት ፋንክሽን ልጥራ። ይሄው ሰብስቲቱት ቴክስት አለ፣ ኦልድ ቴክስት አለ፣ ኒው ቴክስት አለ ይላል። ቴክስታችን ማን ነው? ይሄው ይሄ ነው። ኦልድ ቴክስት ማለት ሪፕሌስ እንዲሆን የፈለግከው ለምሳሌ እኔ ኢ ከሆነ የፈለግኩት ኢ። ከዛም በኋላ ደግሞ ኒው ቴክስት በምንድን ነው ሪፕሌስ እንዲሆን የፈለግከው? እኔ በዋይ ነው ሪፕሌስ እንዲሆን የፈለግኩት። ስለዚህ ይሄም እንዲጽፋለሁ ማለት ነው። ከዛ ኮማ ስንተኛ ላይ ያለው? ለምሳሌ ሁለተኛ ላይ ያለችው ኢ ወይ ደግሞ ሶስተኛ ላይ ያለችው ኢ በዋይ ሪፕሌስ አድርግልኝ እባክህ እለዋለሁ። ከዛ ኢንተር ይለዋለሁ። አያችሁ እዩት። ኢኤፍጂኤች እና ከዛም በኋላ ዋይ በዋይ ተካታል ማለት ነው። እቺ ኦኬ። ሌላኛው ነገር ደግሞ እዚህ ጋር ሙሉ ኢ በዋይ ቀይሮታል። ይሄ ማለት ደግሞ እዚህ ጋር እንምጣና ሰብስቲቱት እንበል። ሰብስቲቱት እንበልና ቴክስታችን ምንድነው? ይሄ ነው የሚሆነው ቴክስታችን። ከዛ ኦልድ ቴክስታችን ደግሞ ማን ነው? ኢ ነው ኦልድ ቴክስታችን። ኒው ደግሞ ማን ነው? ዋይ ነው። ነገር ግን ነምበር ኢንስታንት ነምበር አንስተው ኢንስታንት ነምበር ሳንሳ ስንቀር ምን ያደርጋል? ሁሉም ኢ ሄዶ በዋይ ሪፕሌስ ያደርጋል ማለት ነው። አያችሁ፣ ሁሉም ኢ ሄዶ በዋይ ሪፕሌስ ያደርጋል ማለት ነው። አያችሁ፣ በቀላሉ መንገድ እንዲህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላ ደግሞ ሙሉ የሚመልስበት ሚንስ እንዴት ነው ካላችሁ ላሳያችሁ። እዚህ ጋር እንምጣና ኢኳል ብለን ሰብስቲቱት ልጥራ። እንዲህ ካልኩት በኋላ ቴክስታችን ማን ነው? ይሄው ኦልድ ቴክስቱ ማን ነው? እሺ እዚህ ጋር አሁን ምን ላድርግ? እንዲህ ላድርግ። እስቲ እንዲህ ላድርግ። በማን ሪፕሌስ አድርግልኝ እባክህ? በዋይ ሪፕሌስ አድርግልኝ። እሺ ስንተኛ ላይ ያለችውን? አንደኛ ላይ ያለችውን ልበል። አሁን ምንድነው የምትጠብቁት? ይህን በዋይ ሪፕሌስ እንዲያደርግ ነው አይደለም? አያደርግም። ለምን? ኬንሰሳቲቭ ነው ማለት ነው። በሉት እስቲ። ይሄው ኬንሰሳቲቭ ስለሆነ ምንም አይነት ለውጥ አመጣበትም ማለት ነው። አያችሁ አይደለም? በዚህ መልኩ አድርጎ ይቀይርልናል ማለት ነው። ኦኬ ሌላኛው ደግሞ እንዴት ነው ኢረር ሊያመጣ የሚችለው? ኢረር ሊያመጣ የሚችለው ደግሞ እዚህ ጋር እንምጣና ሰብስቲቱት እንበልና ይሄኛውን እንጠቀም።
ኦልዱ ደግሞ ማን ነው? እዚህ ጋር ኢ እንበል፣ ኒው ደግሞ ዋይ፣ ከዛም በኋላ እዚህ ጋር -1 እንበል። እስቲ እንዲህ ስንለው ኢረር ያመጣል። ስለዚህ እንዲህ አድርጋችሁ ማይክሮሶፍት ኤክሴል ውስጥ የቴክስት ፎርሙላ መጠቀም ትችላላችሁ። እንግዲህ ስለ ሌፍት፣ ስለ ራይት፣ ስለ ሚድ፣ ስለ ሌን፣ ስለ ሎወር፣ ፕሮፐር፣ አፐር፣ ፋይንድ፣ ሪፕሌስ እና ሰብስቲቱት እያንዳንዱን አርጉመንቱን ምሳሌ እየወሰድኩ አሳይቻችኋለሁ። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር እንዲሁም ደግሞ